አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ደህና ናችሁ ወይ? ናፍቃችሁኛል። ቪዲዮ ከለቀኩ በጣም ቆየ። ላይቭም ከገባውና በጣም ናፍቃችሁኛል። እንዴት ናችሁ? ረመዳን ከሪም ውዶቼ፣ ረመዳን ሙባረክ። እንኳን አደረሳችሁ ለሁላችሁ ማለት ነው። ለክርስቲያኖችም እንኳን አደረሳችሁ። የእናንተም ጾም ነውና እና ውዶቼ ለእኔ ቤት አዲስ የሆናችሁ ሰብስክራይብ አድርጉኝ፣ አበረታቱኝ። አዲስ ነኝ። ረመዳን ዝግጅት ላይ ነበርኩኝ እና ቪዲዮ ሰርቼ ምንም ወስድበት ሰዓት አጣውኝ። በጣም ቢዚ ነበርኩ ታውቃላችሁ። በዛ ላይ ደግሞ ስንፍና አለብኝና በጣም ነው ስንፍና ያለብኝ እና በዛ ምክንያት ነው የጠፋሁትና ከአያቴ ጋር ገጠር ሄደን ነበረ ለቤተሰቦቻችን ረመዳን ለረመዳናቸው ልናዘጋጅ የረመዳን ቤታቸውን ልንጠርግ እህል ምናምን ልናዘጋጅ ከእህቴ ጋር ሄደን ነበረ። እነዚህ ጫጩት እህቶቻችን ሰብስበን ወንዝ እየሄድን ነው። በወንዝ የምታጥቡ ትዝታ ያለባችሁ እንግዲህ እዚህ ላይ ታያላችሁ። እና ወንዛችን ግን ትንሽ በጋ ስለሆነ አሁን ብዙም ውሃ የለውም። እዛ ሄደን የቤተሰቡ አባል ማንም አልቀረም በቃ እና የእናታችን ቤት ሄደን ነበረ። እዛ ሰንብተን መጣን። እዩዋት፣ የኔዋ ትንሽዬ ልጅ ልብስ እያጠበች ነው። እችም እህቴ ናት ትንሿ። እነዚህ ሁላቸውም ታናሾቼ ናቸው። አልሐምዱሊላ እኔ ብዙ ታናሽ ነው ያለኝ። ከኔ ጋር 6 ሴት ነው እናቴ የወለደችና አልሐምዱሊላ ብዙ ነን። ፖስት አረጋለሁ እያልኩ ጊዜው ሄደና ረመዳን ደረሰ። እንግዲህ ከዚህ በኋላ አልጠፋም። ከቻልኩ ፖስት አለ ወደ ቤቴ ተመልሻለሁ እና ብዙ ነገር ነበረብኝ። ሰርግ ምናምን ብዙ ነገር ነበረ። ገጠር ስሄድ እኔ ደግሞ በቃ ስልኬንም ረሳዋለሁ። ቤተሰብ ጋር ስሄድ ስልኬ እንዳለ ረሳዋለሁ። ከቤተሰብ ጋር ነው የማሳልፈው አብዛኛውን ሰዓት ማለት ነው። ብቻዬ ስሆን ነው ስልኬም ዩቱቤም ትዝ የሚለኝ። ከሰው ጋር ስሆን ረሳዋለሁ እኔ። እና እንዴት ናችሁ? የረመዳን ስራ እንዴት ይዛችኋል? ከዛ ወደ ቤቴ ተመልሼ ለራሴ ይሄ የራሴን እያጠብኩ ነው። ወንዝ ሄደን ወንዝ ታውቃላችሁ፣ ደስ ይላል። ግቢ ላይ ውሃ አለን፣ ግን ወንዝ ይሻላል። እንደዚህ ምንጣፍ ዝጋጃ ምናምን ለማጠብ ወንዝ ደስ ይላል። እና እኔ ያለሁበት አካባቢ የወንዝ ውሃ በጣም ደስ ይላል፣ ቆንጆ ነው። የገጠሩ ነው ይደፈርሳል ብዙ ጊዜ እና የኛው አሪፍ ነው። እና ከብዙ አመት በኋላ እንደዚህ ቤቴ ላይ ረመዳን ስጾም ከቤተሰቦቼ ጋር ሳሳልፍ ቤቴን ሳዘጋጅ ደስ ይላል እኮ ወዶቼ። ወላሂ ቤታችሁ ላይ ረመዳን ደረሰ ብላችሁ ቤታችሁን ፏፏ ባላችሁ አቅም ማለት ነው ቤታችሁን ፏፏ ስታረጉ በቃ የረመዳን ዝግጅት ስታደርጉ በጣም ነው ደስ የሚለውና ስሜቱ ይለያል። ወላሂ ለረመዳን ለአመት በዓል ምናምን ቤታችሁን ስታዘጋጁ ባላችሁ አቅም ማለት ነው። እና ለምን ቆሎ አይሆንም? በቃ ያላችሁ አዲስ እቃ እንኳን ባትገዙ ደስ ይላል። በቃ ደረሰ ብላችሁ ፏፏ ስትሉ ስትዘጋጁ ሀገር ላይ ያምራል ሁሉም ነገር እና አልሐምዱሊላህ እኔ ከ4 አመት በኋላ ይኸው ቤቴን መጥቻለሁኝ። ቤቴ ላይ እየጾምኩ ነው። በጣም ደስተኛ ነኝ። አልሐምዱሊላ። ለእናንተም ለሀገራችሁ ያብቃችሁ። ከቤተሰቦቻችሁ ጋር በቤታችሁ ፏ ብላችሁ እግራችሁን ዘርግታችሁ የምትጾሙበት ጊዜ አላህ ቅርብ ያርግላችሁ እና እኔ መዳም ቤት እያለው በተለይ ረመዳን ሲደርስ ወይኔ በጣም ስራ ይበዛል ረመዳን ላይ እና አልቅሺ ነበር የሚለኝ። ከዛ አለቅስና ተመልሼ ደግሞ አልሐምዱሊላ ስላደረሰኝ ለምንድን ነው ማለቅሰው? የሞተ ሰው አለ እኮ ምናምን ልና ከዛ ለራሴ ያልፋል አብሽሪ ሀዊ አይዞሽ ምናምን እያልኩ ራሴን አበረታታ ነበርና አልፎ ዛሬ ይኸው ከዚህ በኋላ ኢንሻአላ ምንም ቢፈጠር አረብ ሀገር አልሄድም ብዬ ሀገሬ ላይ ምንም ሆኜ እኖራለሁ ከቤተሰቦቼ ከልጆቼ ጋር ብዬ ቆርጬ ነው መጣሁት። አልሄድም። ከይኩም ልዝናና ሀብታም ከሆንኩ ወደፊት ወይ ልዝናና ምናምን ነው የምሄደውና ኢንሻአላህ ምኞት አይከለከልባ። እና እናንተም ስትመጡ ቆርጣችሁ ከመጣችሁ ተመልሳችሁ አትሄዱም። ሲጀመር
ማለት ነው። ስትመጡ ነው የምታውቁት አብዛኛውን ነገር። ያው በአሁን ሰዓት ውሃ ቅዳ ውሃ መልስ ነው የሆነው። እዚህ በጣም ኑሮ ተወደዋል። እዛ የምናገኘው ገንዘብ ብዙ ይመስላል እንጂ እዚህ ሲመጣ እንዳሰብነው ብዙ ነገር አይሰራም እና የወጣንበት አላማ ብቻ ካሳካን፣ ለምሳሌ ቤት ብለን ከሆን ከሄድን ቤት ከሰራን መምጣት አለብን። ለስራ ገንዘብ ብለን ከሆነ ሄድነው የስራ ገንዘባችን ይዘን መተን ሀገር ላይ መኖር ይሻላል። በተለይ መዳም ቤት ከመኖር በተለይ እያመማችሁ ስልችት እያላችሁ እኔ በእንደዚ አይነት ህይወት ስለነበርኩ ነው እና የዛሬ ዓመት ምናምን እዛ ነበርኩኝ። ያኔ ከመጣሁ አሁን 5 ወር አልፎኛል። 6ኛ ወር እየያዝኩ ነው። 6 ወር ሊሞላኝ ትንሽ ነው የቀረኝና ከዛ እዛ በጣም ስልችት እያለኝ ነበረ የምሰራው። የወገብ ህመም አለብኝ። ልጄ ትናፍቀኛለች አለ አይደል ቤቴ ብቻ እስኪያልቅልኝ ድረስ በቃ ትንሽ ትንሽ እያልኩ ራሴ ታገሻዊ ምናምን እያልኩ ነበር የሚሰራውና ይህ አሁን ኑሮ አይባልም። እንደዚህ አይነት ህይወት ቀልባችን ወደ ቦታ ተንጠልጥሎ እያመመን አረቦቹ እያስጠሉን ድምጻቸው ጩኸታቸው እያስጠላን የምንሰራ ብዙ እህቶች አለን እና ያችን ጊዜ ዋጥ አድርገን የወጣንበት ዓላማ ብቻ አስበን ማንንም መስማት የለባችሁም። እዚህ ጋር ለሆነ ነገር ብር ላክልኝ፣ ለሆነ ነገር መላክ ያለባችሁ ለእናት ወይም ለአባት በቃ ለእናት እንደውም በተለይ ልጅ ጥላችሁ ከሄዳችሁ እናታችሁ ጋር ምናምን ያው ግዴታ ነው። እናት በእናት አይጨከንም። ለእሷ ብቻ ነው እንጂ ለማንም ሰው ብር አትላክ። ሁሉም የራሱን ኑሮ አደላድሎ ምን ብሎ ነው የሚኖረውና የእናንተ ህይወት ግን ወደ ኋላ ነው የሚጎተተው በቆያችሁ ቁጥር እና ስንመጣ በቆየን ቁጥር ደግሞ በሽተኛ ነው የምንሆንና አብዛኞቻችን ወይ የወገብ ህመም ነገር አለብን። ያው ወገቤ ያምኛልና ረዥም ሰዓት መቆም አልችልም። ረዥም መንገድ ከሄድኩ ራሱ እንደዛ ያመኛል። ብቻ ግን አልሐምዱሊላ አሁን ሀገሬ ላይ ነው። ሲያመኝ ሲደክመኝ ቁጭ ማለት እችላለሁ። ሂጂ መታከም እችላለሁኝ። ማረፍ እችላለሁኝ። ስራውን ትቼ መተኛት እችላለሁ። ቤቴ ላይ ነው የምኖረው። የሚያዘኝ ተነሺ ውጪ ምናምን የሚለኝ ሰው የለምና አልሐምዱሊላ። እናንተም እንሻላ ያሰባችሁትን ብቻ እዚህ ያስባችሁት የሄዳችሁበት ከሀገራችሁ ምንድን ነው ያስወጣችሁ? እኔ ቤቴ ነው ያስወጣኝ። ለመጀመሪያ ጊዜ ልጅ እያለሁ ዝም ብዬ ነው ወጣት፣ ግን ምንም ስለማላቅ ሰው ሄደ ብዬ ነው የሄድኩት። ግን በኋላ አግብቼ ወልጄ ምናምን የሄድኩት ለቤቴ ብዬ ነበረ። በጣም እንትን ፎከስ ማድረገው ቤቴ ላይ ነበረ። አልሐምዱሊላ ቤቴም ያው አልቆልኛል ምናምን መጥቼ መስተካከል ያለው ሳያልቅ መጥቼ ብቻ አልሐምዱሊላ ከልጄ ጋር እየኖርኩ ነው። ቤቴ ላይ እየኖርኩ ነው። በጣም ደስተኛ ነኝ እና ረመዳን ሙባረክ በድጋሚ እላችኋለሁ ውዶቼ። ስለምትከታተሉኝ ስለምትሰጡኝ አስተያየት ከልብ ያመሰግናለሁ። ከዚህ በኋላ ኢንሻአላ አልጠፋም። ሁሌ ብሎግ እሰራላችኋለሁኝ። ያው ከብሎግ ውጪ ምንም አልሰራም።